የተወደዳችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ጾም ሐዋርያት ለምን ይጾማል? የሐዋርያትን አስተምህሮ የምትከተለው ቅድስት ቤተ ክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለች። በዚህ መሠረት 7 የአዋጅ አጽዋማትን አውጃለች። ከነዚህም መካከል አንዱ ጾመ ሐዋርያት የሐዋርያት ጾም ወይም በተለምዶ ስሙ የሰኔ ጾም አንዱ ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ለእናንተ የሚቀርበላችሁ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ሰኔ ጾም ምንድን ነው የሚል ሀተታ እንሆ ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችን እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። ከላይ እንደገለጽነው ይህ ሰኔ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለ ጾሙት አስቀድሞ የጴንጤቆስጤ ጾም ወይም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበት የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበር ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎቹ ሙሽራው ከእነሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጾማሉ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 15 እስከ 16 በማለት እንዲጾሙ አዟቸዋል። ይህንንም አብነት በማድረግ ሐዋርያት ወንጌልን የሚሰብኩበትን ዲያቆናትና ቀሳውስት የሚሾሙበትን በጾምና በጸሎት ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 3 እስከ 4፣ የሐዋርያት ጾም በ3ኛው መቶ ክፍለ ዘመን በተጻፈው መጽሐፍ ዲድስቅልያ፣ በ4ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀለምንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንጤኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያት አበው መሰረትነት የኦርቶዶክሳዊት ቤተ ክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነውን የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጳራቅሊጦስ ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምናለሁ ለዘለዓለምም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም። የዮሐንስ ወንጌል ምዕራፍ 14 ከቁጥር 16 እስከ 18 ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንንም ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስ ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልን። ጾመ ሐዋርያት ድኅረ ጳራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱም ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጳራቅሊጦስ ዕለት ከተቀበሉ በኋላ
ጾምን የሥራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጳራቅሊጦስ 1 ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጳራቅሊጦስ እስከ ሐዋርያት በዓል ሐምሌ 5 ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ። ይህም የተደረገው የቅዱስ ጳውሎስና የቅዱስ ጴጥሮስ የኔሮን ቄሳር በሮማ አደባባይ ሰማዕትነትን የተቀበሉበትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፈ ዲድስቅልያ ደግሞ ሐዋርያት 40 ቀን እንደጾሙት ከዚያ በኋላም ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንደተሰማሩ ያስረዳሉ። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። ከእግር አጠባው በኋላ ዓለምን እንዲሰብኩ አሰማራቸው። መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኞች ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጽ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 እስከ 18 ብሏል። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማህበርና የግል ጾም መኖሩን እናንተ ስትጾሙ እናንተ ግን ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነት እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ የቀንበርን ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆቹን ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ስጋ ዘመድ እንዳትሸሽግ አይደለምን ብለው ጽፈዋል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 እስከ 8። መቼም የማይጾሙና መቼም የማይበሉ በቤተክርስቲያናችን ትምህርት መቼም የማይጾሙ ወይም ሁሌም የሚበሉ የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከነዚህ መካከል የሕያው እግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገርን መስማት፣ ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ እግዚአብሔርን ቃል መመገብ፣ ምስጋናውን ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ስጋን ተክተው የሚወጡ አይደሉም። ሁልጊዜ ሙሉ የህይወት ዘመናችን ልናደርጋቸው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት። ከእነዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መልኩ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉ ነገሮች አሉ። እነዚህም የኃጢአት ስራዎችና ወደ ኃጢአት የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህም የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁልጊዜ ከነዚህ መጾም ያስፈልጋል። በስህተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም። በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ለሔዋን መልካምና ክፉን ከሚያስታውቀው ዛፍ አትብሉ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ሲል መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነው። በጾም ወቅት በፈቃዳችን ስጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾሙ በኋላ ይዘናቸው ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎዱ ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት
መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህንን ስናደርግ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆ ይልሃል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 8 እስከ 9 እንደተባለው ይሆንልናል። የቀሳውስት ጾም ወይንስ የክርስቲያኖቹ ሁሉ ጾም? የሐዋርያትን ጾም አንዳንዶቹ የቀሳውስት ጾም ሲሉት ይሰማል። ይህም ከአስተያየሙ ጋር የተያያዘ በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንቴንን ጾም ሐዋርያት ብቻ እንጂ ህዝቡ አልጾመውም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይንም ቄሶች ናቸውና ጾሙም የነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በህዝቡ ዘንድ ይህ ስለሚታወቅ ጭምር ነው። ቤተ ክርስቲያን ግን ይህንን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምእመን ሳይል በ40 እና በ80 ቀን የተጠመቀና እድሜው ከ7 ዓመት በላይ የሆነ ክርስቲያን ሁሉ እንዲጾመው አወጃለች። እኛም እነርሱን ተከትለን በእነርሱ ስርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛ ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን እንዲሁም ሌሎችን አጽዋማት አክብረን መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኗል። ፍትሐ ነገሥት አንቀጽ 15 586 የሐዋርያት ጾም የኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያት በነቢያት መሰረት ላይ ታነጻችኋል እንዳለ ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያት መሰረትነት ላይ ለታነጸልኝ ያለ ክርስቲያኖች የሐዋርያት ጾም የኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርክልንና ሰላምን፣ ፍቅርንና ጤናን እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያን አገልጋዮችም አገልግሎታቸው እንዲባረክላቸውና ምእመኑን ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸው፣ ዓለምን ዞረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በትዕግስት መከራ መቀበላቸው ይዘከራል። ምእመናንና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ እንዳለ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹህ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸናና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበል ይገባል። ለዚህም የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ሰኔ ጾም ወይም ጾመ ሐዋርያት ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋዎች ነን። ጾምን በንጹህ ልቦናና ክፉ ከተባሉ ነገሮች ተቆጥበን ክርስቶስን መስለን እንጾመው፣ በረከትን የሀገር ሰላምንና ጽድቅን ያስገኛልና። ይህ የዛሬው መልእክታችን ነው። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።